ስለወደድካት ነው እንጂ ዳጣ ባትኖር እኔ ነበር የምትወደው። ይኸውልሽ እኔና ዳጣ ምንም ነገር የለንም። ይህን ነገር ማለት ነው እናማየ ነገራቸው። እኔን ኤቢን መሸወድ አትችልም። በእኔ ተስፋ ቆረጥሽ መቼ ጉን አትሸውደኝም። እሺ አሁን ምን ፈልግሽ ነው የመጣሽው? አይሄድላታል ዳጣ እዚህ ቤት የሆነ ነገር አላት ብዬ ነበር፣ ግን ደግሞ ማንም ሊያመነኝ አልፈልግም። ባታውቂው ይሻልሽ ነበር እኮ። እኔ ገረመኝ። ቆይ እንዴት ነው አባዬ እስካሁን ድረስ ዳጣን የጓደኛዬ ልጅ ናት ብሎ ለምን ዋሸት እንደፈለገ አልገባኝም። አንቺ ልጅ አባትሽ ለራሱ ጭንቀት ላይ ነው፣ ሌላ ጭንቀት አትደርጊበት። እኔ እኮ ባላስመረምራቸው የዳጣ አባት ነው ብዬ አስብ ነበር፣ ግን ደግሞ አይደለም። ማን ያውቃል? የአባዬ ጓደኛ ሲሳይ ከሰላም ወልዶ ሊሆን ይችላል አይደል? ይሄ ነገርማ ችግር የለውም። ሰላም ስትመጣ የሚጠራ ነገር ይሆናል። ግን እስከዛው ድረስ እኔ እናንተ ስለምንጋባ የሚፈጠር ችግር አይኖርም። ኤቢ ማወቅ ያለብሽ የታመመ ሁሉ አይሞትም፣ የቆመ ሁሉ ደግሞ አይኖርም። ዛሬ ያለ ችግር ነገ ላይ አይደገምም። ምን ማለት ነው? እማዬን አባዬን እንዳውሸት ብታውቅ ምን ይፈጠር ይመስላል? ዳጣ እስካሁን ድረስ እናቷን አታውቅም። አባዬም ቢሆን ዳጣን እስካሁን ድረስ ደብቋታል። ቆይ እማዬ እዚህ ቤት የሚሰራውን ድራማ ብታውቅ ምን ይፈጠር ይመስላል? አንተስ ብትሆን ሰላም አድራ ብላ የሰጠችን ነገር ባለመጠበቅ ምን ይፈጠር ይመስላል? አሁን ታዲያ ምን እያልሽ ነው? ፍራኝ እያልሽ ነው? ምን ጊዜ ከሄደ በኋላ የምታውቂው ነገር ጉዳት አይኖረም እያልከኝ ነው? የወለናታን ስመረቅ ቀለበት ማታ ስልኝ ከሆነ በደንብ ጠንቅቀህ ነው። ዝም በይ እሺ። ደግሞ ዳጣ ፊት ሰውን እየመጣሽ ሳመኝ እንዳትይ እልሃለሁ እንጂ በደንብ ነው የምልህ። የምፈልገው ነገር የማታደርግልኝ ከሆነ በደንብ ነው የምልህ። እና ደግሞ ዳጣ ተስፋ መቁረጥ አለባት። እሺ እሺ። አሁን ተነሽ ውጪልኝ። እንዴ ምንድን ነው ልትሞቺው? ምን ሆነሽ ነው? እጅሽ ምን ሆነሽ ነው? ዞር እስኪ ወደ ኋላ። አንቺ ልጅ ሰው ልጅ ነገር እሺ አትበይ። እንከፍስ ታስጠላች። በቃ ታተጋቂ ይዙሽ መክፈል ይስቅበታል። አብይን ደግሞ እናቷን ለማማለል እየሞከረች ነበር እና ክፍሉ ገብታ ምን ፈልገሽ ነው? ምን ችግር አለ? እንዴት ነው? ናፍቀኝ ነው እያለች የምርሽ ነው እያለት ነበር። አው የምሩን እንደናፈቀትም ጭምር ስትነግረው የማይመስል ነገር አታውሪ አብዬ እባክሽ ዞር በይልኝ ይላታል። አይ የማይመስል ነገር አላወራሁም፣ እውነት ነው ያወራሁት። ናፍቀኝ ነው የመጣሁት። ዳጣም አንተ የምትወደው ዳጣም ብቻ ነው። ዳጣ እዚህ ስላለች እኮ ነው እንጂ እኔ ምን ተወደውኛለህ እያለች ነበር። እኔና ዳጣ መሀል ምንም ነገር የለም፣ የሌለ ነገር አታውሪ ፈጥረሹ እያለት ነበር። አይ ምንም የፈጠርኩት ነገር የለም፣ እውነቱን ነው። እኔ ብዬን ያየሁትን ነገር የሰማሁትን ነገር እውነቱና እውነቱን ብቻ ነው የምናገረው ስትል ትነግረዋለች። እንደ አጋጣሚ ውሃና ዘሬ አብሮ ቁርስ እየሰሩ ነበር ማለት ነው። እና ቁርስ እኔ እሰራለሁ ዛሬ እኔ እንቁላሉ የምሰራው አንቺ ኤግ ዛሬ ኤግ ትጠያለሽ እንዴ እያሉ እየተቀላለዱ ነበር ማለት ነው። አይ እንደዛ እኮ አይደለም እኔ እኮ አው እጥላለሁ እያለች ስትስቅበት ነበር ዘን ማለት ነው። እና አሁን ቶን በይ ለማንኛውም እኔ የምትፈልገኝ አሰራልሻለሁ ውጭ ልኝ ትላታለች። ከዛ እኔ እኮ መስራት እችላለሁ እኔ እኮ እችላለሁ እያለች ነበር። አብዬ ውሃ እንግዲህ ገፍትራ መሬት ላይ ጥላ ስትል ናታን ተረጋጊ አብዬን አብዳለች እንዴ መታኛለች እኮ አመታታለሁ እገላታለሁ እሷንም ደግሞ እያለች ስትል ነበር። እና ተረጋጊ በቃ አሁን ተረጋጊ እያለት ነበር። እና ደረጀ ሰላም ጋር ደውሎ ሰላም እያስጨነቀችው ነበር። እና ልጇን ዳጣ እንድትነግረውን ጭምር እናቷ እንደሆነች እንድታቅ እንደምትፈልግ ስትነግረው ይሄ ሊሆን አይችልም በጭራሽ እንደዛ እንዳታረጊ ብሎ እያስጠነቀቃት ነበር። እሷ ግን ልጄ እኮ ነች እንደ እናት ላቅፋት እፈልጋለሁ እናትሽ ነኝ ሌላ ትፈልጋለሁ ብላ እየነገረች ነበር። ደረጀ ይሄ በጭራሽ እንደማይሆንም ጭምር ስነግራት ነበር። እንደ አጋጣሚ ምጥን ወደ እነሱ ቤት ተመጣና አብረው እየተጫወቱ እያለ እንደውም ቤተሰቦቿ መለያየት እንደሚፈልጉና እንደውም ቤተሰቡ እኔ ልንጣጣለን እንደሆነ ሊያካፍሉ ነው ብላ ትነግረዋለች። ለውሃ ለሁለት ሊካፍሉሽ ነው ስትላት አዎ እኔና እህቴ ወንድሜ አራታችን ሁለት ሊካፈሉ ነው ከዛ አባቴ ሌላ ሰው ሊያገባ ነው ብላ እየነገረቻት ነበር። እና ደረጀ ደግሞ ሰላም በጭራሽ አሁንም ያሰብሽውን ነገር ብትረሺ ይሻልሻል፣ በጭራሽ የማይሆን ነገር ነው
እያለ እየሳተባት ነበር። እና እሷም የምፈልገው ነገር አድርጋለሁ ስትል ደረጀ በጭራሽ አይሆንም ዳጣ በጭራሽ እናት ይህንን አይደለም ከስልክሽ ከአይምሮሽም አጥፊ በጭራሽ ይህንን ሀሳብ አልቀበልም በማለት ይዝትበታል። እና ደጋጣሚ ናታና ዳጣ አብሮ እየወክ እያደረጉ አበባ ቀንጥሶ ተንበርክኮ አበባ እየሰጣት ነበር። እና በጣም ደስተኛ ሆነ እየተጫወቱ እየሄዱ ነበር። መንገድ ላይ እጅግ በጣም ደስ የሚሉ ጥንዶች እና ደስ የሚሉ አንድ ላይ እያሳለፉ ነበር። እና አብዬን በአንድ ነገር መያዝ አለብን፣ የሆነ ነገር ማድረግ አለብን፣ አደዛ ነገር ችግር ውስጥ ነኝ ብሎ ይነግራታል። እና እያስፈራራችም እንደሆነ ጭምር ስነግረው ምን ተፈጥሮ ነው ንገረኝ ስትለው አይ እሱ ልነግርሽ አልችልም፣ ነገር ግን ከባድ ችግር ውስጥ እንዳለና እሷን በአንድ ነገር መያዝ እንደሚፈልግ እየነገረችው ነበር። ታዲያ በምንድነው ዳጣ አብዬ እኮ እህቴ ነች፣ እሷ ላይ መጥፎ ነገር ማድረግ አልፈልግም ስትል ትነግረዋለች። አይ ምንም መጥፎ ነገር አናደርግም እባክሽን እመኘኝ፣ ነገር ግን በአንድ ነገር እሷን መያዝ አለብን አለዛ ችግር ውስጥ ነኝ በማለት ይነግራታል። እሺ በቃ ናታን አስባለሁ፣ ግን የተፈጠረው ነገር ብትነግረኝ ደስ ይለኛል እያለችው ነበር። እና ለዛኝ እንደ አጋጣሚ ይመጡና ሰፕራይዝ እናደርግልሻለን እኔ እያለት ጎትቶ ከኩሽና ያወጣቱና እንግዲህ ራሳቸውን ሊመገቡ ምግብ ኩሽና ገብተው ሊበሉ ነው እኮ እሷን ለማታለል ያደረጉት ዘዴ። እና አሁ ሰፕራይዝ እናደርግልሻለን እያሉ ምጥንና ውሃ በዛ ላይ እየተጫወቱ ነበር። እና ምጥን ከነ ድስቱ ቁጭ ብላ እየበላች ነበር። ከነ ድስቱ ቁጭ ብላ እየበላች ነበር። ምጥን ግን እታ ደግሞ እሷን ልትረሳ እያደረገቻት ነበር ማለት ነው። እና ወደ ተመልካዮቼ ሊደስ ውሃ ከነ ድስቱ ይዛለች። ናታ እሺ በቃ አስብበታለሁ፣ አስቤ እነግርሃለሁ፣ ግን እሷ ላይ እንደዚህ ማድረግ ለእኔ ከባድ ነው እያለች ነበር። ምንም ነገር አይፈጠርም፣ እሷ አትጎዳም፣ በጭራሽ ማስብና መጨነቅ የለብሽም እያለት ነበር። እሺ በቃ ግን ያደረገችውን ነገር ምን እንደተፈጠረ ብትነግረኝ ደስ ይለኛል ናታ ስትለው አይ ምንም አልተፈጠረም እመኚኝ እባክሽን እኔ ምልሽን ብቻ አድርግልኝ እያላት ነበር። ከዛ እሷም ትስማማለች ማለት ነው። የተፈጠረውን ነገር እነግርሻለሁ ግን እባክሽን እኔ ምልሽን ብቻ አድርጊ ስትላት አብሮ እርስ እየሰሩ ስፖርት እየሰራ ወጣ ዳጣተኝታ የሆነ ደስ የሚል ጥንዶች እንዴት እንደሚያምሩ እውነት ፍቅረኛሞች ቢሆኑ ብዬ ተመኘው። የምር አንድ ላይ ቢሆኑ በጣም ነው የሚሄዱት፣ ጥንድ ይሆናሉ ማለት ነው፣ ያምራሉ። እና ናታን ደስ ብሎት እንግዲህ አስሎት እያሽከረከረት ዳጣ ትጥለኛለህ እያለች እየጨዎች በጣም ደስ ብሏት ነበር ማለት ነው። እንግዲህ አብዬ ይህን ብታይ ምን ትላለች ብላችሁ ትገምታላችሁ? መቼም በቁም ነው የምታብደው። እና ለዛኝ እና ሰፕራይዙ አልደረሰም እንዴ? እሱን አሁን ኩሽና ገብቼ ማየት አለብኝ ስትለው ወደ ኩሽና ስገባ እናንተ እየተጫወታችሁብኝ ነው እንዴ? ሁለታችሁ አትረቡ ፉቱ ከዚህ ቢላ ታባራቸዋለች። እነሱም እየሳቁ ምጥን እኮ ምግብ እየበላች ነው እያለች እየሯሯጡ ጀመረ ማለት ነው። ደረጀ እንግዲህ ተኝቶ ማርታ እኔ አንቺ ጋር መተኛቴ ለአንቺ አይገባም፣ ይሄ ከሌላ ሁለት ልጅ መኖሬን ብታቂ አጠገቤ መተኛት አይደለም አጠገቤም አትደርሽም አታስደርሽኝም ነበር። አሁን አንቺን አቅፌ ከላሽን ነክቼ እኔ አጣተኛ ነኝ እያለ ራሱን እየረገመ ነበር። ደሬ በሳቢር ግጎ ምንድን ነው ብላ ስጠይቀው እና አንድ ሚዲያ ላይ ያየችው ባሏን የገደለችው ሴት ስታወራ ነበር። አልገባኝም ማርታ ባሏን እንዴት ገላ ቀርጠቃ ከታትፋ ስጋውን ለጎረቤቱ እንዳደለችው ጭምር ሲነግራት ነበር። ይሄ ደግሞ ምን ማለት ነው ደሬ ምንድን ነው የምታወራው እያለችው ነበር። አይ አይደለም እኮ እያለችው ማውራት አቀጠለች። ደረጀም ጥያቄ መጠየቅ ጀመረ ማለት ነው። ዳጣ እና ናታን ውሃ አንድ ላይ እየተጫወቱ ነበሩ። እኔ እኮ ምናምን እያለችው ስታወራ ነበር። አንቺ ታዲያ ምንድን ነው የምታውቂው ውሃ ብላ ስጠይቀው ናታን ስጠይቀው ነበር። አይ ምንም እኔ ራሱም ምን እንደምትወጂ ለማወቅ ጓጓ፣ እስቲ ንገሪኝ ምንድን ነው የምትወጂ እያለችው ስጠይቃት ነበር። ናታን አተኝም እንዴ ከዳጣ ጋር መሆን ፈልጎ አተኝም እንዴ? እኔ እኮ ከዳጣ ጋር ነው የምተኘው ዛሬ፣ ዳጣ ከአንቺ ጋር ነው የምተኘው ዛሬ እያለቻት ነበር። እና እሺ ከኔ ጋር ትተኛለች ስትላት አዎ ከአንቺ ጋር እተኛለሁ በማለት ትነግራታለች።
ከዛ እሱም ይስማማል ማለት ነው። እና ደረጀ ማርታ በጥያቄ ያፋጣታል። ወይ ምን ባረግ ነው እንደዚህ ልትገለውና ልትቆራርጠው የቻለችበት? ምን ባጠፋ ነው? ወይን ማብጦበት ወይን አንድ ነገር አድርጎ ይሆናል። ታዲያ ተገቢ ነው ብለሽ ታስባለች? ምንም በማግጥበት በመግደል ማመን አለብሽ ስላትጠይቃት፣ አይተሬ እኔ በመግደል አላምንም፣ በመነጋገር አምናለሁ። ነገር ግን አንድ ሁኔታዎችን ሊያስገድዱ ይችላሉ። ስለዚህ ለገዳዩ መፍረድ የለብም። ምክንያቱም ሟቹም አናዳጅ እንደሆነ ጭምር ስትነግረው ነበር። እና ታዲያ ምንድነው ብሎ ስነግረናታል። አይ ምንም አይደለም፣ እኔ እኮ ምጥን እኮ ለሁለት ሊከፍሏት ነው እያለ ስታወራ ምጥንን እንዴት ነው ለሁለት የሚከፍለው? አይ በጣም ወድሻለሁ እኮ እህቴ ስለሆንሽ ደስተኛ ነኝ እያለች አቅፋ ስስማት ነበር። እና ዳጣ ጋር እንደምተኛ ምጥንን ደግሞ እንዴት አስታወሽ? አሁን አስታውሽ ነው። ምጥንን እኮ ለሁለት ሊከፍሏት ነው ቤተሰቦቿ። ምጥን ለሁለት አትከፈልም አታስቢ እያለቻት ነበር። ከዛ እሺ በቃ መተኛት አለብን ብለው ተያይዘው ወደ ክላሳቸው ይገባሉ ማለት ነው። ነገር ግን ናታን ይብራ በቃ ነገ እናወራለን እያለችው እንድ ትለዋለች። ከዛ ይስማማሉ ማለት ነው። እንግዲህ ወደ ተመልካቼ ደረጀ ደግሞ በጣም ፈራ፣ በጣም ተጨነቀ። ማርታ እያደረገችው ያለችው የጠየቃት ነገር በሙሉ እጅግ በጣም ያስፈራ ነበር እና ካሁን በኋላ ምንም እንደማይፈጠር እና ማርታ መቼ ምክር እንደማትለኝ ከልጆቼም እንደምትለያየን በእርግጥ እርግጠኛ ነኝ። እኔም ብቻ ሰውን ከልጆቼም ትለይኛለች በማለት ያስባል እና እጅግ በጣም ይፈራል ማለት ነው። እና ምን ማድረግ እንዳለበት ግራ ይገባል። ማርታ ይህንን ነገር ካወቀችው ከልጆቼ ጋር ትለይኛለች በማለት እጅግ በጣም እየሰጋ ነበር እና እየፈራው ነበር ማለት ነው። እና ምን ማድረግ እንዳለበት